በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥቅምት 26 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ፈውስ ዘንድ አጋንንትንም ያወጡ ዘንድ ስልጣንን ከሰጣቸው ከ72 አርድእት አንዱ ቅዱስ ሐዋርያ ጥሞና በሰማዕትነት አረፈ። ይህም ቅዱስ ጥሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችንም ፈወሳቸው፣ አጋንንትንም ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስን በሥጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በአምሳኛው ቀንም ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባት ሆነው ከተቆረጡት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን እውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆነዋል። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተ ምዕራብ በሆነ ብስራ በሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጧም ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖትን አስተማረ። ከወናውያንና ከአይሁድም ብዙዎችን አጠመቃቸው። የዚያች ሀገረ ገዥም ይህን በሰማ ጊዜ ቅዱስ ጥሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አሪከ ሰላም ለጥሞና እምኍልቍ ሰብአ ወክልኤቱ አርድእት ወእምሰብአቱ ዲያቆናት ዘፈጸመ ስምዐ በዋዕየ እሳት ወካዕበ አዲ በዛቲ ዕለት ሰላም እብል ለሄራሴ ሰማዕት። በዚችም ቀን የጌታችን ወንድም የያዕቆብ የፊልጶስና የሰማዕት አግናጥዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ያዕቆብ ሐዋርያ ወልደ ዮሴፍ፣ ሁለተኛ ቅዱስ ጥሞና ሐዋርያ ወዲያቆን፣ ሶስተኛ ቅዱስ አግናጥዮስ፣ አራተኛ ቅዱስ ፊልጶስ። ወርኃዊ በዓላት፦ ቅዱስ ቶማስ ሐዋርያ፣ ሁለተኛ አቡነ ሀብተ ማርያም ጻድቅ፣ ሶስተኛ አቡነ ኢየሱስ መዓዛ ሐቂ፣ ሶስተኛ ቅዱሳን ሰማዕታት ናግራን፣ አምስተኛ ቅዱስ አቡነ ሰላማ ከሳቴ ብርሃን። የእግዚአብሔርና የጌታ የኢየሱስ ክርስቶስን ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ስራውን ይፈጸም። የያዕቆብ መልእክት ምዕራፍ 1 ቁጥር 1-4 አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምዕለተ ጸምዱከ ዘልፈ ለላነብብ ዘንድቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውክፈ እምዕለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዛ አጽሐፈ በክርታስ ወለዛ አጽሐፈን ዘይደርስ ዘአንበቦ ወለዘ ተርጎመ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስሐ ኀበረ ይምሐረነ ኢየሱስ ክርስቶስ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ወለዓለመ ዓለም አሜን። አቡነ ዘበሰማያት